መጽሐፍ የህይወት ጀልባ ነው። ህይወት ልክ እንደ ወንዝ ነው። መልካም ጊዜ። አንጋፋው ማፊያ በማሪዮ ፑዞ ከባለፈው ክፍል የቀጠለ ወራሹና ተተኪው የሆነው ክሮስ ደሌና የግሮንቬልት ቀብር በመንግስት ደረጃ እንዲፈጸም ከፍተኛ ዝግጅት አደረገ። በላስ ቬጋስ የሚገኙ ታላላቅ ከበርቴዎች፣ የታወቁ ቁማርተኞች፣ የግሮንቬልት ቁባቶችና የሆቴሉ ሰራተኞች መጠራት አለባቸው። አልፍሬድ ግሮንቬልት በላስ ቬጋስ የታወቀ ቁማርተኛ ስለነበረ የሚያውቀው የለም። ግሮንቬልት ለብዙ ቤተክርስቲያኖች ማሰሪያ የተጠየቀውን ሁሉ እርዳታ አድርጓል። ብዙ ጊዜ ሲናገር በሃይማኖት የሚያምኑ ሰዎች፣ ቁማር የሚወዱ ሰዎች ስለ እምነታቸው ሊመሰገኑ ይገባቸዋል ይል ነበረ። ለትንሽ ነገር ወይም ለአነስተኛ የቤት ሥራ ገንዘብ መርዳት አይወድም። ከፍተኛ ደረጃ ያላቸው ሆስፒታሎችንና ግሩም ድንቅ የተሰኙ ትምህርት ቤቶችን አሰርቶ ለህብረተሰቡ አስረክቧል። እንደዚህ ያሉ በጎ ሥራዎችን መስራት እንደሚያስደስተው ዘወትር ይናገራል። በሌላ አካባቢ የሚኖሩ የማፊያ ቤተሰቦች ግን ከመንግስት አስፈላጊውን ጥቅሞችና ሽፋን እያገኙ ኪሳቸውን ከማደለብ በስተቀር ለህብረተሰቡ ምንም ግልጋሎት ባለመስጠታቸው ይጠላቸው ነበር። ግሮንቬልት የቁማር ጨዋታ ሰው እንደሚገምተው የባለጌ ተግባር ሳይሆን ለከበርቴዎች እንደ ማንኛውም የቤት ውስጥ ስፖርት ሊቆጠር ይገባል እያለ ህዝቡን ለማሳመን ይጥር ነበረ። በጥረቱ ቁማርን በአሜሪካ የተከበረ ኢንዱስትሪ ለማድረግ ጥሯል። በመሆኑም ሁሉም የላስ ቬጋስ ሰዎች ለሱ ታላቅ አክብሮት አላቸው። ክሮስ ከውስጡ የሚሰማውን መሪር ሐዘን ለመቆጣጠር ሞከረ። በእርግጥም ከሱነቱ አንድ ነገር የጎደለውን ያህል ተሰምቶታል። በህይወት ዘመኑ ሁሉ በሁለቱ መሃል ግንኙነትና ወዳጅነት ነበረ። እናም አሁን በኑዛዜው መሰረት ክሮስ ከዛናዱ ሆቴል ገቢ 51 ድርሻ አለው። ይህ በካፒታል ደረጃ ወደ $5 ሚሊዮን የሚጠጋ ነው። ህይወቱ በአያሌው መለወጡ እንዳለበት ይገባዋል። ግን ይህን ያህል ሀብታም ከሆነ አደጋውም ያንኑ ያህል ነው የሚሆነው። ከዶን ክሎርኩዚዮ ቤተሰብ ጋር የሚኖረው ግንኙነት ከደም አንድነት የሚበልጥ በጥልቅ የንግድ ተቋም ሽርክና ስለሚሆን የዕለት ተዕለት ግንኙነት ይሆናል። ክሮስ በመጀመሪያ የደወለው ወደ ኩዊንጎ ሲሆን ስልኩን ያነሳው ጆርጂዮ ነበር። ጆርጂዮ አንዳንድ ጥንቃቄዎችን እንዲያደርግ መመሪያ ሰጠው። በቀብሩ ላይ ከቤተሰቡ ውስጥ ከፒፒ በስተቀር ማንም እንደማይገኝ ነገረው። በተጨማሪም ዳኔት ቀደም ሲል የተነጋገሩበትን ተልእኮ ለመፈጸም በሚቀጥለው በረራ የሚመጣ ሲሆን በቀብሩ ላይ ግን አይገኝም። በንግግራቸው ወቅት በግሮንቬልት ውርስ መሰረት ክሮስ የሆቴሉ ግማሽ ገቢ ባለቤት መሆኑ አልተነሳም። እህቱ ክላውዲያን ደውላለት ስለነበረ መልሶ ሲደውል ግን አላገኛትም። ሌላው መልእክት የደረሰው ከአርነስት-ቬል ነበረ። ክሮስ ቬሊን ይወደዋል። ረሁም $50,000 እንዳስመጣለትና ከቀብሩ በኋላ መውሰድ እንደሚችል በሐሳቡ እያመላለሰ ነበረ። ፒፒም መልእክቱን ልኳል። ፒፒ ለግሮንቬልት የዕድሜ ልክ ጓደኛው ነበረ። ክሮስ የወደፊት ሕይወቱን እንዴት መምራት እንዳለበት ከአባቱ ምክር ያስፈልገዋል። ለመሆኑ አሁን ስላገኘው ክብርና ሀብት ምን አስተያየት ይሰጠው ይሆናል? የእሱ አይገድም። አባቱ ስለሆነ አዱኛ ላይ መቆናጠጡ የሚጠላ አይሆንም። ዋናው ችግር ክሎርኩዚዮ ቤተሰብ ጋር ነው። በምዕራብ አሜሪካ የሚገኘው ብሮንኮሊዮን ሳይታሰብ ባንዴ የከበርቴዎቹን ቁንጮ ሲሆን እንዴት የሚል ሁኔታ ሊያነሱ ይችላሉ ይሆናል የሚል ስጋት መንፈሱን ወሮታል። ዶን ክሎርኩዚዮ አስተዋይ ሰው መሆኑን ክሮስ አይጠራጠርም። በዚህ አባቱም ድጋፍ እንደሚሰጠው የታመነ ነው። ግን የዶኑ ልጆች ጆርጂዮ፣ ቪንሴንትና ፒቲ ምን ይሉ ይሆን? የዶን የልጅ ልጅ ዳንቴስ እሱና ዳናቴ ክርስትና ከተነሱበት ዕለት ጀምሮ እንደ ጠላት የሚተያዩ ናቸው። ጠባቸው በአንድ ጡጦ የጀመረ ነው። ያን ዕለት ጡጦውን ለመናጠቅ ያደረጉት ፍጅት ቤተሰቡ ዘወትር እንደ ተረት ያወረዋል። አሁን ደግሞ ዳናቴ ግዳጁን በቢግ ቲም ላይ ሊያከናውን ከጥቂት ሰዓት በኋላ ይመጣል። ክሮስ ለቢግ ቲም ልዩ ፍቅር ስላለው በሱ ላይ የተወጠነው ነገር ጭንቅላቱን ብጥብጥ አድርጎታል። ግን እጣፋንታው የተወሰነው በራሱ በዶን ክሎርኩዚዮ ስለሆነ ከማን ጋር መጋፈጥ ይቻላል? ከዚህ ባሻገር ደግሞ ዳንቴ ግዳጁን በምንም መልኩ ያከናውነው ይሆን ብሎ ክሮስ በጣም ተጨንቋል። የአልፍሬድ ግሮንቬልት የቀብር ስነ ስርዓት በላስ ቬጋስ ታሪክ ለመጀመሪያ ጊዜ የተደረገ ነው። ለአንድ አስተዋይና ብልህ ሰው የተደረገ ስንብት። የመቃብር ስፍራው በገንዘቡ በሰራው የፕሮቴስታንት ቤተክርስቲያን ቅጥር ግቢ ውስጥ ነበር። የቤተክርስቲያኑ አሰራር የጥንቱ የአውሮፓ ካቴድራል ባህላዊ አሰራርና ዘመናዊ የአሜሪካን ቤተክርስቲያን አሰራር ያጣመረ ነው።
ጸሎተ ፍትሃቱ ሲደረግ መዘመራኑ የመጡት ከፍተኛ የገንዘብ ድጋፍ ከሚያደርግለት አቅራቢያ ዩኒቨርሲቲ ነው። ግሮንቬልት በዩኒቨርሲቲው ውስጥ 3 የክብር ወንበሮች ተሰጥተውታል። ከሐዘንተኞቹ በእጅግ ያዘኑ ግሮንቬልት ለዩኒቨርሲቲው በየጊዜው ይሰጠው በነበረው በስኮላርሺፕ ተምረው ዲግሪያቸውን ያገኙት ሲሆኑ ሌሎቹ ደግሞ ያንን የሌለ ቅሬታቸውን የሆቴሉ ውስጥ ቁማር ሲጫወቱ የጨረሱ ነበሩ። ለእነዚህኞቹ የግሮንቬልት መሞት በመጨረሻ ድል እንዳደረጉ ተሰምቷቸዋል። ጠና ያሉት ሴቶችም ለየብቻቸው ፈንጠር ብለው በዝምታ ያለቅሱ ነበረ። ሌሎች ቤተ ጸሎት በማሰራት የረዳቸው ኪዩሽ ሲኖዶስ በካቶሊክ ቤተክርስቲያኑም የተወከሉ አባላት ተገኝተዋል። እንደ ግሮንቬልት ፍላጎት ቢሆን ኖሮ በዚህ ዕለት ካዚኖ በሙሉ በተዘጋ ነበረ። ግን ተረኛ ደንበኞች ሊቀየሙ ይችላሉ። ተረኛ ያልሆኑ የካዚኖ ማኔጀሮች ዋና አጫዋቾች እንዲሆኑ እነዚህ ብርቅዬ ቪላዎችን የማግኘት እድል ካጋጠማቸው ደንበኞች መሃል ጥቂቶቹ ተገኝተዋል። ለነዚህ ክሮስስና ፒፒ አስፈላጊውን የክብር አቀባበል አደረጉላቸው። የኔቬዳ ስቴት የገዢ ዋልተር ዌቭ በቬጋስ ከተማ ሹም ታጅቦ በቀብሩ ላይ ተገኝቷል። ሬሳው በሚያልፍ መስመር የተለያዩ ቀለማት ያላቸው ቁርጥራጭ ጨርቆች ግራና ቀኝ እንደ ባንዲራ ታስረዋል። በብራማ ሊሞዚን የሬሳ መኪና ውስጥ የተኛው ግሮንቬልት ራሱ የፈጠራት የካዚኖ ዓለም ተሰናብቶ ወደ ተዘጋጀለት የመቃብር ስፍራ በአጀብ ተሸኘ። ያን ዕለት ምሽት የከተማው ከበርቴዎች ወዳጆቹ ሐዘናቸውን ሌሊቱን በሙሉ በዛናዱ ሆቴል በመቆመር አነጉ። ለሱ ያላቸውን ፍቅርና አክብሮት እንደ ልጁ የሚቆጥረው ካዚኖ በማሳለፋቸው የከሰሩት ገንዘብ ምንም አልቆጫቸውም። የዛን ምሽት የካዚኖ ገቢ በአዲስ ዓመት ዋዜማ ከሚገባው ገቢ በምንም አልተናነሰም። ወዳጆቹ ለግሮንቬልት ያላቸውን አክብሮት ለመግለጽ ገንዘባቸውን ከሱ ጋር ወደ መቃብር ከተቱ። ከቀብር መልስ ክሮስ ደሌና አዲሱ ሕይወቱን ለመጀመር ዝግጅት ሲያደርግ አመሸ። አቴና አኩታኒ ሙከራው በተደረገባት ምሽት በማሊቡ ኮሎኒ በሚገኘው የባህር ዳርቻ ቤቷ ተቀምጣ ምን ማድረግ እንደሚገባት ታስባለች። ከውቅያኖሱ በማዕበል ግፊት የሚመጣው ቀዝቃዛ አየር በበሩ በኩል እየገባ በሐሳብ እየናወዘች ሳለች ሳይታወቃት ያንቀጠቅጣታል። አንዲት ዝነኛ የዓለም የፊልም ኮከብ ተዋናይ ልክ እንደ ልጅነቷ አንዲት ወንበር ላይ እግሮቿን አጣምራና ኩርምት ብላ ስትተግዝ ማየት ለማመን ይከብዳል። የትናንቷ ሚጢጢ አቴና ዛሬ ራሷን በራሷ የምትመራ ትልቅ ሴት ሆና ማየትም ይገርማል። ለሁሉ ነገር የቸኮለች ወይም ሕይወት ራሷ ያስቸኮለቻት ትመስላለች። ለኑሮ ብቻ ሳይሆን ለሞትም የቸኮለች ነው የምትመስለው። ዕውቅና ድንቅ የፊልም ተዋናይ ለመሆን ብዙ ውጣ ውረዶችን ማለፍ ይጠይቃል። የማይፈቅዱትን ማፍቀር፣ ማግባት፣ መሳም፣ አብሮ መተኛት፣ የማያጨሱትን ሲጃራ ማጨስ፣ መጠጣት፣ ካስፈለገ መስከር፣ ብቻ ብዙ ነገር መሆኑ፣ መለወጥ፣ ሌላ መሆን፣ መምሰል፣ የመምሰል ሕይወት፣ ይሉኝታን መርሳት፣ እንደ መናኝ ዓለምን መተው። በእርግጥ በዚህ ዕድሜዋ ለዚህ በመብቃቷ በዓለም ዕድለኛ ከሚባሉ ሰዎች አንዷ እሷ እንደሆነች ይሰማታል። እስካሁን ሁሉም ነገር በምትፈልገውና በሚስማማ ሁኔታ እየተጓዘ ነበር። ተፈጥሮ የለገሰቻትን ውበትና ቁመና አምነው በማንኛውም መልኩ ሲንከባከቧት የነበሩ አባትና እናቷ ነበሩ። በተፈጥሮ ውበቷ ላይ ዕውቀት እንድትደርብበት ያላደረጉት ጥረት አልነበረም። ጥረታቸው አእምሮዋን፣ አስተሳሰቧን በዕውቀት የሳለ እንዲሆን ነበረ። አባቷ በስፖርት እናቷ በስነ ጽሑፍና በስዕል ኮትኩተው ለማሳደግ በእጅጉ ጥረዋል። በልጅነቷ አንድም የተከፋችበት ቀን ትዝ አይላትም። ቢያንስ 17 ዓመት እስኪሆናት ኮሌጅ እያለች ከቦዝ ስካኔት ጋር በፍቅር ተጠመደች። ያኔ ስካኔት በ4 ዓመት ይበልጣት ነበር። ስካኔት የአካባቢው ኮሌጆች የእግር ኳስ ኮከብ ስለሆነ በኮሌጅ ውስጥ ዝናው የገነነ ነበር። ቤተሰቦቹ በኦስቲን ከተማ ትልቅ የሚባል ባንክ ባለ ንብረቶች ነበሩ። በቁንጅና ከሷ ምንም አይተናነስም። እሱም እንደሷ ልቅም ያለ ቆንጆ ነበረ። ስካኔት ከቁንጅናው ባሻገር በጣም ኮሚክ፣ ቀልደኛ፣ መደባበስ የሚወዱ ወጣት ነው። መላመድ መፋቀር ነውና ቀስ በቀስ ፍቅራቸው እየጠና ሲሄድ መላ አካሎቻቸው እንደ ማግኔት መሳሳብ ጀመሩ። የሚላቀቁ አልሆኑም። የቆንጆች ፍቅር፣ የወጣት ፍቅር፣ የሁለት እሳት ፍቅር ሆነ። ሲደባበሱ ልብሳቸው ብቻ ሳይሆን ገላቸው እንደ ሐር ይለሰልሳቸው ጀመር። ተያይዘው ወደ ልዩ ዓለም፣ ወደ ፍቅር ዓለም ገቡ። ይህ ልዩ ሕይወታቸው እስከ መቼውም እንዲዘልቅላቸው በማሰብ በልጅነት ተጋቡ።
በጥቂት ወራት ውስጥ አቴና ረገዘች። የሰውነቷ ቅርጽ ለግላጋ ስለሆነ እርግዝናው ብዙም አላስታወቅባትም። ህመምም ስለማይሰማት ልጅ የመውለድ ጉዳይ ደስታ እንጂ ጭንቀት አልፈጠረባትም። ስለሆነም ወደ ኮሌጁ መሄዱንና ትምህርቷንም በወጉ ከመከታተሉም አላቋረጠችም። የምታጠናውም ድራማ ስለሆነ ሁሌ ደስተኛ ናት። ከትምህርት ውጪ ያለ ችግር ጎልፍና ቴኒስ ትጫወታለች። ስካኔት በቴኒስ ያሸንፋታል። በጎልፍ ጨዋታ ግን አይደርስባትም። ቦዝ በአባቱ ባንክ ሥራ ጀመረ። አቴና ሴት ልጅ ወልዳ ስሟን ቤታን ያለቻት። ቦዝ ሥራ ስለጀመረና ሞግዚትና ወጥ ቤት ሠራተኛ ስለቀጠረላት እሷ ትምህርቷን አላቋረጠችም። አቴና ትዳር ከያዘች በኋላ ለትምህርት ያላት ፍላጎት የማንበብ ልምዷን በጣም ጨምሯል። በተለይ የቴንሲ ዊሊያምስን አጫጭር ድራማዎች ስታነብ ታለቅሳለች። አእምሮዋን በእውቀት እያበሰለችው ስትሄድ በጣም ብልህ የሆነች ሄደች። አዳዲስ አስተሳሰብ ለተፈጥሮ ውበቷ ክብርና ጥንካሬ ሰጠችው። ውበትና ተክለዛላ ከውስጡ በብሩህ አእምሮ በበሰለ አስተሳሰብ ካልተዋቀረ ከጊዜ ጋር የሚሟሽሽ ብቻ ሳይሆን ያለ ቦታው ሊውል ይችላል። ያማረ የሰባ በሬ ሲያዩት ትናንሾቹም ሆኑ ትላልቁ ቢላዎች ይጎመዣሉ። የውብ ሴትም ዕጣ ፈንታ እንዲሁ ነው። የአቴናም ዕጣ እንዲሁ ትንሹም ትልቁም ሽማግሌውም ተራውም ትላልቁም ሰው ሲያዩት ልቡ በፍቅር ይጠመዳል። ስካኔት የልጅነት ጊዜ ነበርና ውብ ቆንጆ ሚስት በማግባቱ የገዛ ጓደኞቹ ይቀኑበት ነበር። የልጅነት ጊዜ ነበርና አቴናም በቁንጅናዋ ትኮራባቸው ነበር። ይህም ሁኔታ እየዋለ ያደረ ቀናተኛና ምቀኛ ጓደኞች መሳዮቻቸውን ስላፈራባቸው በትዳራቸው ላይ ሳንካ መፈጠሩ አልቀረም። ስካኔት ሳት ሲለው አቴናን ማግባት ማለት እኮ ግቢ ውስጥ ሮልስ ሮይስ መኪና እንደማቆም ነው ይላል። ጎረቤትህ ሳይቀር ይቀናባሃል። ግን ደግሞ በውን ሲያስበው አቴና ገና ለትልቅ ነገር የተፈጠረች የታለመች እንጂ እንደሱ ባለ ሰው ጎጆ ውስጥ ተወስና የምትቀር አለመሆኗን ሲገነዘብ ይደነግጣል። ይህንን የአቴናን ልዩ ፍጡርነት በሐሳቡ ሲያመላልስ ከሱ ጋር ብዙ እንደማዘልቅ ከእጁ ላይ እንደ ወፍ ብር ብላ እንደምትሄድ ይታየዋል። ከቀን ወደ ቀን የመስጋት፣ የመፍራት፣ የመደናገጥ፣ የመሸበር ስሜት እያደረበት ሄደ። ስልምልም አይኖቿ ወዲህ ወዲህ ሲንከባለሉ ፍም የሚመሳሰሉ ጉንጮቿ ሞላ ጎደል ከንፈሮቿ እሳት ትኩሳት ሲተፉ በጋዱ ሳይሆን በህልም ዓለም የሚኖር እየመሰለው ሄደ። ግን ለምንድነው በፊት ሳይሆን አሁን እንዲህ መስጋት፣ መንገብገብ፣ መሳሳት የጀመረው? ለምን? ስካኔት ደፋር እንደሆነ ራሱ ለራሱ ቢመሰክርም ጀብዱ መስራት እንደሚችል ግን ያስመሰከረበት የጦር ሜዳ አልተከሰተም። ቁንጅናውንና ጨዋታ አዋቂነቱን ራሱም ያውቀዋል። ከዚህ የተለየ ችሎታው ግን እስካሁን በጋድ አልታየም። አቴናን ዓለም ምን ላይ ልታስቀምጣት እንዳሰበች በራእይ መልክ እየታየው ይበጊን ያር ይከስል ገባ። ስለሆነም ቦዝ ስካኔት የህይወቱ የመጀመሪያ ሳይሆን መጨረሻውን ማየት ፈለገ። ገደብ የለሽ ጠጪ ሆነ። በአባቱ ባንክ አብሮት የሚሰሩ ሰዎች በየአጋጣሚ ሚስቶቻቸውን ሲያስተዋውቁት በገንዘብና በስልጣን እያታለለና እያስፈራራ መዳራቱን ስራዬ ብሎ ተያያዘው። በዚህም ብዙ ገንዘብ ስለሚያስፈልገው በአባቱ ባንክ ደባ መስራት ቀጠለ። ከመሬት ተነስቶ አቴናን ኤጭ ማለት ጀመረ። እየሰከረ የመጣ መሳደብ፣ ማመናጨቅ፣ ያወጣቸውን ሴቶች እየደወሉ እንዲሰድቧት ማድረግ ሙያዬ ብሎ ተያያዘው። ከስካርና ከመባለግ በስተቀር ግን ሌላ የጤና ችግር የለበትም። አልፎ አልፎ ይለማመድ የነበረው የስፖርት እንቅስቃሴ በማጠናከር የቦክስ ልምምዱን ስራዬ ብሎ ይዞታል። አለማመጃ ቀረጥቱን ሲመታ አንድ አቴናን ሊወስድበት የመጣ ሰው ይመስለውና ፊቱን አገጩን አገኘውት እያለ በባዶ ሲቀጠቅጥ ራሱን አድክሞና ተዝለፍልፎ ወደ ኋላው ይዘራል። ብዙ ቆይቶ ነፍሱን ሲያውቅ ከበላዩ የቆመው ያው የመለማመጃ ከረጢቱ እንጂ ሌላ ነገር አይታየውም። ከቦክሱ ሌላ የአደን ፍቅር ተጠናውቶታል። ምንም ይሁን ምንም ብቻ አንድ ነፍስ ያለው እንስሳ ተኩሶ መግደል ቢችል አይኑ ላይ ማነጣጠር ካልተቻለ ግንባሩ ላይ ሌላ አካሉ ላይ ተኩሶ ከገደለ የአቴናን ፍቅረኛ እንስሳው ላይ ቆሞ የሚስቅበት ይመስሏል። ከሴቶችም ጋር እንደዚሁ ሆኖበታል። በስንት ልምምጥና ማባበል ያገኛትን ሴት አልጋ ላይ ከወጣች በኋላ ፍቅር ሳይሆን ብቀላ መስራት ይታየዋል። በዚህ ሁኔታ ብዙ ጣረ፣ ብዙ ለፋ፣ ከአቴናም ጋር ብዙ ተቃቃረ። በሚቀጥለው ጊዜ እንገናኝ። መጽሐፍ የህይወት ጀልባ ነው። ህይወት ልክ እንደ ወንዝ ነው። ኢትዮጵያን ቡክስ ሰብስክራይብ ያድርጉ።